ወይኔ ወይኔ! አረ እንዴ ብሩኬ፣ እኛማ እኮ እናውቃለን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ማለት ነው እኔ አንድ ነገር መናገር እፈልጋለሁ። ሌላው ነገር ደግሞ ብሩኬ ለሀይሚዬ ያላትን ነገር በዛው ምነግራችሁ ይሆናል። በዛ ላይ ደግሞ የወንድምየው መልእክት አለ። ዛሬ ያልተደሰተ ሰው የለም። የዛሬው ቀን ግን በእርግጥ ያስደስታል። ምክንያቱም ብዙ የተጨነቅንበት ብዙ ነገር የተባለለት ብዙ ነገርም ብሩኬን ብለነዋል። ይሄም ማይካድ ነው። ወቃቅሰነዋል። ምንም ማድረግ አይቻልም። ቤተሰብ ምን መሰላችሁ፣ በመጥፎ አንግላትዩት ያው ሀይሚን እኮ ከመውደዳችን አንጣር ነው። ያ ማለት ደግሞ ብሩኬን እንጠላለን ማለት አይደለም። ይሆናል የለ ለሴት ልጅ ሚዛናዊ የምናደርግ አብዛኞቻችን አለን። ይሄ የማይካድ ነው እንጂ ሌላ ነገር ኖሮ አይደለም። እኛ ብሩኬን ብንጠላ አብሮነታቸውን አንፈልግም ሲጀመር ማለት ነው። እና አያችሁ አይደል ውዶቼ፣ ፍቅር እንዴት ደስ እንደሚል አብሮ ሲሆኑ። ሀይሚዬ ደግሞ ብሩኬን እንዴት እንደምታዳምጠው፣ ብሩኬ ደግሞ ሀይሚን እንዴት መመለስ እንደሚችል፣ የሆነ ስትናደድ ራሱ በትንሽ ነገር እንዴት ማረጋጋት እንደሚችል። በቃ ድስት ያለ ግጣሙ አያምርም አይደለ? ሀይሚም ያለ ብሩኬ፣ ብሩኬም ያለ ሀይሚ አያምሩም ባጭሩ ማለት ነው። እግዚአብሔርን ነው ምላችሁ። ሁለቱም አብረው ሲሆኑ የሌለ ነው የሚያምሩት፣ የሌለ ማለት ነው። ይሄ የታወቀ ነው፣ እናውቃለን ሁላችንም። እውነታው ይሄ ነው። ነገር ግን አምናችሁ መቀበል ያቀታችሁ ሰዎች አላችሁ። ምን አለ ብሩኬ፣ እኔ የኔ ቆንጆ፣ እኔ ላንቺ የማልሆነው ነገር የለም አለ። እውነት ነው፣ እውነት ነው ብሩኬ፣ እናውቃለን። ነገር ግን ያው ፕራንክ ስትደራረጉ አንዳንድ ጊዜ ይሆናል የለ እውነት የሚመስለን ነገር አለ። ቶሎ እንበሳጫለን ውዶቼ። ያው ግን ምን ታረጋላችሁ፣ ብሩኬም እኮ ይበሳጫል። ቶሎ የሚበሳጨው ነገር አለ፣ እኛም እንበሳጭበታለን በብሩኬ ላይ። ለምንድን ነው የሆነ ሀይሚ ስስስት ብለን በስስ ጎናችን ልባችን ውስጥ ስለተጻፈችብን ነው አብዛኞቻችን ውስጥ እንጂ ሌላ ነገር ኖሮ አይደለም። እና አብዛኞቹ አሁን ላይ ምን አሉ፣ ሀይሚዬ አደራ አደራ ይሄ ጥፍር ወልቆ እንዳያድር። በነገራችን ላይ የሀይሚዬ ኦሪጂናል ጥፍር ስለሆነ ውዶቼ አይወልቅም፣ አይወልቅም፣ አታስቡ። በዛ አጋጣሚ ሀይሚዬ እኮ ያለ አርቲፊሻል ወርቅ እኮ ናት። ይሄንን አታቁም? ጠጉሯ ራሱ የራሷ እንዴት እንደምታምር ስለምታምር ውድ ስለሆነች ምናምን ነገር ለዛም ትቀናላችሁ። እንዲህ ብሩኬን እንዴት አርጌ ነው እጄ ማስገባት ያለብኝ እምትል አሁን ዝግጅቷን የጨረሰ ሴት አለች። አሁን ብሩኬን እዚህ ዱባይ ሊመጣ ነው ምናምን ነገር ከሀይሚ ጋር ነው የሚመጣው። እንግዲህ ከሀይሚ ቀምታችሁ መቼም አትወስዱት። ምን አላቅም ብቻ ጉዶቼ፣ የሰው ሀገር ላይ እንዳትደባደቡ በሀይሚ ሸበላ። ይሄንን በጣም ፈርቻለሁ። መቼስ ያው እኛ ከቤት መውጣት ብንችል ወተን ብናገላግል ደስ ይለን ነበረ። ፋክቱ ግን ያው ከቤት ውስጥ አንወጣም፣ ችግሩ ማለት ነው እንጂ ብንወጣ እንደዛ ተንኮሳ የምታደርጉትን እንደባደብ ነበር ትላላችሁ። እዛ ሀገር መደባደብ አይቻልም ውዶቼ። መኖር የማይፈልግ ሰው ነው የሚደባደበው እዛ ሀገር። ህጉ የጠበቀ ነው እንዳታስቡት ከወዲሁ። ይሄንን ማለት ነው። አረፋችሁ ተቀመጡ። እጃችሁን እንዳትሰነዝሩ፣ እንዳትሞጣሞጡ። መሳደብ ራሱ አይቻልም አይደለም እንኳን መደባደብ ይቅርና ማለት ነው ውዶቼ። ለማንኛውም ሀይሚዬ የኔ ወርቅ ሁልጊዜም እንደዚህ እምር ድምቅምቅ ፍክት በይ። ዛሬማ እንቅልፍሽን አተኝም እርግጠኛ ነኝ። ጥፍሮችሽን ስታይ፣ ጠጉርሽን ስታስተካክይ ነገ እንዴት ነግቶ ነው ደግሞ የመጀመሪያ በረራዋ ነው ምናምን ብሏል ብሩኬ። እንዴት ነግቶልኝ ነው ምናምን እያልሽ ስታስቢ፣ አረ እኔ ራሴ ይኸው እንቅልፍ አልወሰደኝም። ይኸው በሌሊት ቪዲዮ እየሰራው ነው ትላላችሁ ውዶቼ፣ ከደስታዬ ብዛት ማለት ነው። አሁን እኔ ትናንትና በተበሳጭቼ ማታ ቪዲዮ ሰርቻለሁኝ። የሆነ አሌለ ድምፄ ራሱ ተቀይሯል። ለምን የሆነ ተናድጃለሁ። እኔ ስናደድ እፍን ያደርገኛል ስበሳጭ ማለት ነው። እና ስለ ሁሉም ነገር ግን ፈጣሪ ይመስገን። የማያልፍ ነገር የለም፣ ሁሉም ነገር ያልፋል። አስመሳዮችም በተለይ ደግሞ የሀይሚ ደስታ በጣም የሚያማችሁ ሰዎች አላችሁ።
እውነቴን ነው ውዶቼ። ለምን ትታመማላችሁ? በአጭሩ እኮ ገመድ ክሬሌክስ የቫንሽ ምናምን አዘጋጅታችሁ ይሄ ነጩ ምንድን ነው ይሄ ጥቁር ጥቁር የሚያስለቅቀው አይገዛም። እሱ ፍላሽ እሱን ምናምን ጠጥታችሁ ጨጓራችሁን በጣጥሳችሁ በቃ ተጠቀም ውጭ አድርጉት። ለምን እንደዚህ ባጉል ንዴት ይበጣጠሳል? ሰከንድ በማይሞላ ፍላሽ በጣጥሳችሁ ለምን አታስቀምጡትም? የኔ ወርቅ ሀይሚዬ አንቺ ብቻ ነገሽ ከብሩኬ ጋር አንቺ ብቻ ነግሰሽ ከብሩኬ ጋር እኔሽ እንደዚህ ድምቅ ፍክት ብለሽ ትናንትናማ እንደዛ በድንጋጤ 4 ልጆቼ ወርደውብኝ ነበረ ተወልደውብኝ ነበረ። አንደኛውማ ተወልዶ ነበረ። ብሩኬ ጨዋታ ጨምሯል የሌለ ቤተሰብ የምሬ ነው። አረ ይመችክ ብሩክ የምር እንዴ ታው እንጂ ሀይሚዬ እኮ ይሄን ስታዳምጠው ታፍራለች። እና ሀይሚዬን አታሳፍርብን። እና ያው ችግር የለውም እኛም ፈታ ለማድረግ ያክል አዎ ያው አባት አይደለ እንደ አባትነቱ መቀለድ ግድ ይለዋል። አሳክቶላችሁ ህልማችሁን እውን ሆኖ ደግሞ ለማየት ያብቃን። ይሄንን ነው እኔ ማለት የምፈልገው። እግዚአብሔርን ደግሞ አንድ ቀን እግዚአብሔር አሳክቶት እውን ሆኖ እናየዋለን። ቀኑ ይረዝማል እንጂ ነገሩ ከመሳካት ወደኋላ አይልም። ምክንያቱም ሀይሚዬ እንደምታያት ናት። ትዕግስተኛ ሰው ነች፣ ብልህ ነች። ምን መሰላችሁ ነገሮቹን በዝግ ብላ ማለፍ የምትችል ነች። እና ብልህ ሴት ደግሞ ብሩኬ ጋር እንኳን ትዕግስት ባይኖር የሆነ ቶሎ ቢበሳጭ አንድ ሴት ብልህ ከሆነች ትመልሰዋለች ወደ ራሷ። ገባችሁ ውዶቼ? ሁለት ሰው ትዕግስት ከሌለው በአንድ ቤት ከባድ ነው። መግባባት ይጠፋል። ረጅም ጉዞ አትጓዙም። የሆነ ታይም ላይ የሆነ ያቆማል እዛ ጋር። ነገር ግን ሀይሚ ብስል ናት። ሁልጊዜም እንደምላችሁ ሀይሚ በጣም ብስል ስለሆነች ትችልበታለች ባጭሩ እና